ሰላም እንዴት ናችሁ? በያላችሁበት ሁሉ ነገር ሰላም ነው። አሽወይን አንዲወላችሁ እሞኝላችሁ አለ ቤተሰብ ጎንዶሎ ዋዳችን ላይክ እና ሼር እያደረጋችሁ ሐሳቦቻችን ለብዙዎች አካፍሉም። ለዚህም ከልቤ አመሰግናችኋለሁ። ዛሬ ወደ ሚዛናችን ዘላችን የመጣን እንግዲህ የመቃብር አፋፍ ላይ ቆመችውን ኢራን ነው። እንግዲህ የኢራን ህዝብ እጅግ በጣም በሚያስደነግጥ መልኩ በመላው ኢራን ከፍተኛ የተቃውሞ ሰልፍ አስነስቶ ኢራን በተቃውሞ እየተናጠች ነው የሚገኘው። የዚህ ነገር መጨረሻው ምንድነው ተብሎ ሲታይ ነፍስ ይማር የሚያስብል እጅግ በጣም አስፈሪ የእልቂት ዋዜማ ላይ ነው ያለችው። የእልቂት ዋዜማ በአንድም በሌላ መንገድ እልቂት መምጣት የማይቀር ነው። አንድ የኢራን መንግስት የአያቶላው መንግስት ይሄን ነገር አሳልፎ ይሰጣል ወይ? ስልጣኑን አሳልፎ ለምዕራባውያኑ ገረዶች አሁን የኢራን የነገስታት ዘር የሚባሉ አሉ። ኢራንን ለረጅም ዓመታት ሲገዙ የነበሩ ማለት ነው እና ለነሱ አሳልፎ ይሰጣሉ ወይ? የኢራን የሳይበር ሴኩሪቲ የኒኩለር ሳይቶችን የሃይፐርሶኒክ ማምረቻዎች እጅግ በጣም ሚስጥራዊ ሀገር ነች ኢራን እንደምታውቁት። እና ለነዚህ ባሮች አሳልፎ ይሰጣሉ ወይስ ለተቃውሞ ከወጡ የኢራን ዜጎች ጋር የኢራን መንግስት ይላተምና የሰዎች ደም ይፈሳል ወይ የሚል ጥያቄ ከተጠየቀ እንደኔ የሚመስለኝ በእርግጠኝነት የኢራን መንግስት ስልጣኑን ላለማጣትና የኢራንን ሚስጥሮችና ሀብቶች አሳልፎ ላለመስጠት ሲባል ከገንዛ ዜጎቹ ጋር ደም መፋሰስ ውስጥ ይገባል ነው። ይሄ ደግሞ በጣም ያሳዝናል። እንደምታውቁት አንድ ሀገር ላይ ማዕቀብ የሚጣለው ኢኮኖሚያዊ ጫና ለመፍጠር ነው። ኢኮኖሚያዊ ጫና ሲፈጠር፣ የኑሮ ውድነት ሲፈጠር ዜጎች ማክሮፍ፣ መቆጣት፣ በመንግስታቸው ላይም አመፅ ማስነሳት ይጀምራል። ኢራን ያለፉት 40 እና 50 ዓመት ይሄ ቁማር ሳይሰራ አክሽፈውታል። ላለፉት 40 እና 50 ዓመት የኢራን ህዝብ ጫናውን ተቋቁሞ ማዕቀቡን ተቋቁሞ በራሱ ቴክኖሎጂ፣ በራሱ እውቀት፣ በራሱ የገቢ ምንጭ ኢራን በቢሊዮን ዶላሮች እንድታገኝና ዛሬ ያለችበት ቦታ ላይ እንድትደርስ ተደርጓል። ነገር ግን አሁንም እንደምታውቁት የዶላር ዋጋ በኢራን ምድር ላይ እየቀነሰ ነው የሚመጣው። በዕለት ዕለት አዳዲስ ማዕቀቦች ስለሚጣሉ ዕለት አዳዲስ በሺህ የሚቆጠር ማዕቀብ ነው የተጣለው። ይሄ ማዕቀብ ደግሞ ዜጎች ላይ ጫና ይፈጥራል። አሁን የኢራን መንግስት ይሄን ጫና ምን ማድረግ ይችል ነበር? ማዕቀቡ እንዲነሳልህ የኒኩለር ማብላዮቻቸውን ከፋፍተ ለእኛ ስጠን፣ አፈርና ድንጋይ እንሙላው ነው ያሉት። ይጦቅጠቅ፣ ይደፈን። ሃይፐርሶኒክ ሚሳይል የቱ ጋር ነው የምታመርቱት? አሳዩን፣ አቁሙ። እሱንም ይህንንም አታድርጎ ያንም አታድርጎ ከዛ በኋላ እኛ ማዕቀቡ እናነሳላችኋለን፣ ቢሊዮን ዶላር ነዳጃችሁን ትሸጣላችሁ ነው። በቃ ይኮ ነው። ምንም ሌላ ክርክር የለውም። እና የቱ ነው የሚሻለው? ሁለቱም የጭንቀት ምርጫ ነው። በሮቻችንን ከፍተን ሚስጥሮቻችንን ሰተን በባርነት ልክ አፍሪካ ህዝብ ልክ ሊቢያዎች፣ ሶሪያዎች፣ የመኖች እንዳደረጉት፣ ኢራቆች እንዳደረጉት ታሪካችን ክብራችንን እናዋርደው፣ አገራችን ትጥፋ፣ በዛ ፍርፋሪ እናገኝ አንድ ምርጫ ነው። አይ ያለውን ኢኮኖሚ ጫና ተቋቁመን አገራችንን እናጽና ሌላ ጉዳይ ነው። ሌላ መንግስት ቢመጣ ኢራን ላይ ምን ሊያደርግ ይችላል? እስቲ መልስ። ምንም ሊያደርግ አይችልም። ፖሊሲውን ይቀይራል። ከአውሮፓኖች ጋር ሄዶ ይተቃቀፋል። ሽቶ ተቀብሎ ይመጣል። እንደ ሶሪያ መንግስት አሸባሪ ነው። በነፍስ ፈልገዋለሁ 5 ሚሊዮን 10 ሚሊዮን ዶላር እሸልመዋል ይሄን ሰውዬ ለጠቆመኝ ያለ ሰውዬ ቀጥታ አሜሪካ ድረስ ሄዶ ሽቶ ተቀብሎ መጣ። ኢራን ላይ ያለ ተቃውሞ ሰልፍ ያለ አንድ ጥይት ቶክስ ኢራንን የማንበርከክ መንገድ ፕላን ቢ ፕላን ሲ የሚሳካ ይመስላል። ይሄን ሴራ የአሜሪካና የአውሮፓኖችን ሴራ የኢራን መንግስት በምን መልኩ ያከሽፋል? አስቡት። ሲኤንኤን፣ ቢቢሲ፣ አልጀዚራ ኢራን በ200 ፋይተር ጀቶች ስትደበደብ እንግዲህ 2-3 የጦር ጀቶች እንኳን ምን ያህል ውድመት እንደሚፈጥሩ ታውቃላችሁ። 200 ጀቶች የኔታንያሁ ጀቶች ኢራንን ሲደበደቡ ትንፉሽ አላለም ቢቢሲ። ኒኩለር መጫን የሚችሉ ግዙፍ የጦር ጀቶች ከአሜሪካ ተነስተው ኢራንን ሲደበደቡ ትንፉሽ አላለም ቢቢሲም፣ ሲኤንኤን፣ አልጀዚራ ይህን ወሬ ያራግባል። ለምን? የኢራን ህዝብ ሙሉ በሙሉ ተነስተው መንግስቱን እንዲገለብጠው ነው። ከዛ እንደ አፍሪካ መሪ ሎሌዎች ቁጭ
ተቆመጥ አሁን በላ አሁን ፍሳ አሁን ሽና ይባላሉ አይደል? አፍሪካ መሪዎች ለዘመናት እንደዛ ነው አፍሪካ የኖረችው። እንደዛ አይነት መሪ ኢራን ምድር ላይ ከተሾመ በእርግጠኝነት ኢራን ሙሉ በሙሉ ማዕቀቧ ይነሳላታል። ማዕቀቡ የሚነሳና የሚጫንበት ዲሞክራሲያዊ ስለሆንክና ስላልሆንክ አይደለም። ይሄን ቆርቆንዳዎች እንደዛ ሊመስላቸው ይችላል። ማዕቀብ የሚጣለው አምባገነን መሪዎች ላይ የሚመስላቸው አሉ። እንደዛ አይደለም። ስለዚህ የኢራን ሚስጥራዊ ሀገር ነች እንደምታውቁት። ይሄ ዶናልድ ትራምፕ ተደጋጋሚ የተናገረው እነዚህ እጅግ በጣም ሚስጥራዊና ብልህ ህዝቦች ናቸው ብለው በአደባባይ ነው የተናገረው። የ12ቱ ቀን ጦርነት ትራምፕ ተንፈራፍሮ ነው ያስቆመው። ተንፈራፍሮ መሬት ላይ እና ትራምፕ ተንፈራፍሮ ያስቆመው ጦርነት መጨረሻው ምንድነው ነው ጥያቄ። መጨረሻው ምንድነው ነው? ያለምንም ጥይት ኢራንን ማንበርከክ። ይሄም የሆነው ምንድነው? በራሳቸው የደህንነት መዋቅር ኢራን ውስጥ ሰርገው የገቡ የደህንነት መዋቅሮች የህዝብን ብሶት በመቀስቀስ የኢራን ህዝብና መንግስት እርስ በእርሱ እንዲባላ እንዲፋጅ፣ እንደ ሊቢያ ማለት ነው። የምድር ገነት የነበረችው ሊቢያ ዛሬ ምድራዊ ሲኦል ነው የሆነችው። ማንም ዞር ብሎ አያትም። ማንም ዛሬ ኢራን ህዝብ ከመሪዎች ጋር እርስ በእርሱ እንዲጨፋጨፍ የሚያደርጉት ነገ ኢራን ስትፈርስ እንደ ኢራቅን የሚያክል ታላቅ የምድራችን ሀገር ዛሬ የዱርዬ መፈንጫ ነው የሆነች። ባለቤት አልባ ሀገር፣ ነፍስ ይማር የሚል ሰው የለም። ዛሬ ኢራቅ ዝም ብሎ መጨፋጨፍ፣ መቃብር አፋፍ ላይ ያለችው ኢራን መጨረሻዋ ምንድነው ነው ጥያቄ። እንደ ኢራቅ ነፍስ ይማር ትባላለች፣ መቃብሯ ይደመደማል፣ ህዝቧ ለውርደትና ለስደት ይደረጋል። መቃብር ጫፍ ላይ ያለች ነፍስ ይማር የምትባለዋ ኢራን እንደ ሶሪያ ታላቋ ሶሪያ እንደወደመችው ወድማ ከመቃብር በታች ትሆናለች? ታሪኳ ያበቃላታል? ወይስ የኢራን መሪዎች የመጣው ይመጣል ህዝባቸው ጋር ይፋለሙና ሰርጎ ገቦችን ያጸዳሉ? ደም መፋሰስ ይኖረዋል። በዛም ሆነ በዚህ ደም መፋሰስ አለ። ይሄ ደግሞ ጠላቶች በቀላሉ ያለ ምንም ኪሳራ በነፃ ማለት ይቻላል በነፃ ዋጋ እንዲከፍሉ ሊያደርግ የሚችል ነገር ነው እና ጥንቃቄ ያስፈልገዋል። በእውነቱ ይሄ ነገር የሚሆን ከሆነ በጣም የሚገርም፣ በጣም የሚያሳዝን፣ በጣም የሚያሳፍርም ነው። በእርግጥ አረቡ ዓለም እንደምታውቁት አፍሪካውያን እንደ አረቦቹ ብዙ ውድመት አይደርስብንም። ለምን? የመጠየቅን ፍላጎት ስለሌለን ፈሬችም ስለሆንን አንድ ዱላ ሲያርፍ ወዲያው ፍርክስ ስለምንል አንጠይቅምም። አረቦቹ ግን ግማሹ ለመጠየቅ ሩቡ ለመጠየቅ ይሞክራል። በሚደረገው ግብግብ አገር ይፈርሳል። አፍሪካ ግን ከሞላ ጎደል ጥቅሟን፣ ክብሯን፣ ማንነቷን አሳልፋ ሰጣለች። በዚህ ምክንያት የሚሞግተን፣ የሚጠይቀን፣ የሚያስጨንቀን የለም እና ከፍተኛ የሆነ የእልቂት ደመና ይታያል ኢራን ላይ። በእርግጠኝነት መናገር የሚችለው በሚቀጥል 3 ቀናት ዛሬና ከዛሬ በኋላ ባሉ 3 ቀናት የኢራን መንግስት እርምጃ መውሰድ ይጀምራል። ይህን የሚያደርገው ከቻይኖችና ከራሽያኖች ጋር እየተመካከረው እየቆየ ነው። ይህን በምን መልኩ አስታግሳለሁ የሚለው ጉዳይ ከተመካከሩ በኋላ በእርግጠኝነት ህዝቡ ላይ እርምጃ መውሰድ ይጀምራል። እልቂትም ይኖራል ብዬ አስባለሁ። የተወሰኑ ሺህ ሰዎች መሞታቸው የማይቀር ነው። ይሄ ጦርነት ይሄ ሰላማዊ ሰልፍ የማይቆም ከሆነ የኢራን መንግስትም አያቆምም። እንዲሁ በቀላሉ ስልጣኑ ይሰጣል ብዬ አላስብም። ምክንያቱም ኢራን እጅግ በጣም ሚስጥራዊ አገር ነች። እጅግ በጣም ሚስጥራዊ አገር ነች። ይሄ ሚስጥሯ በሙሉ ለአደባባይ ከመሰጣቱና ዋጋ ከመክፈላቸው በፊት ሞት እንደሆነ አልቀረማ። አሁን ለሌላ መንግስትም ቢሰጡ ሞት አይቀርም፣ ለራሳችን ቢሆን ሞት አይቀርም። ስለዚህ ይሄ እልቂቱ ከመምጣቱ በፊት ምን ብናደርግ ይሻላል የሚለው ጉዳይ ላይ የራሳቸውን እርምጃ ይወስዳሉ። በግራም ሆነ በቀኝ የተወሰነ ሞትና እልቂት ኢራን ምድር ላይ መኖሩ የማይቀር ነው። ያሳዝናል፣ ልብ ይሰብራል። ባይሆን መልካም ነበረ። ለኢራንና በመላ ዓለም ላሉ ደጋፊዎቿ ስብራት የሆነ ዜና ነው።
ነገር ግን ይወጡታል የሚል የተወሰነ ግምት አለኝ። ይሄን ሀሳብ ነው። ሀሳብ ሲሞቻችሁ ላይክ አድርጉ፣ ሼር አድርጉ። ወዳችኋለሁ። ይመቻችሁ። ፒስ